የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን ዜናዎችን ይዤ መጥቻለሁ መሳይ መኮንን ነኝ ወሎም የአገዛዙ ሰራዊት ዳግም ጋሸናንና ሌሎች ቁልፍ ቦታዎችን ለመያዝ ከፍተኛ የሆነ ሰራዊቱን ማስገባቱ ተገለጸ የኦሮሚያ ልዩ ኃይል ጭምርም በከፍተኛ ቁጥር ወደ አማራ ክልል በተለይም ወሎ መግባቱን ነው ያገኘነው መረጃ የሚያመለክተው ከደሴ ደላንታ በ40 ወታደራዊ ተሽከርካሪዎች በሺዎች የሚቆጠሩ ወታደሮች ተጭነው ገብተዋል ወደ ላሊበላ በኢትዮጵያ አየር መንገድ አውሮፕላን የተራገፈው የአብይ አህመድ ሰራዊት ከላሊበላ መውጣት አልቻለም ጋሸናን በከፍተኛ መስዋዕትነት ዳግም ለመቆጣጠር የአብይ አህመድ አገዛዝ ስምሪት መስጠቱም ታውቋል በአማራ ክልል በወሎ አሁንም የአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ ከፍተኛ ተጋድሎ በማድረግ ቦታዎችን መቆጣጠሩን ቀጥሏል አንከር ሚዲያ ማረጋገጫ ማግኘት ባይችልም ፋኖዎች የአንድ ያገዛዙን ሰራዊት ታንክ መማረካቸውም እየተነገረ ነው በአማራ ክልል በወሎ ያለውን በዋናነት ይዘን ሌሎች መረጃዎችንም ወደ እናንተ እናቀርባለን የዘውትር ተሳታፊያችን መስመር ላይ ይገኛል እስቲ ያሉትን መረጃዎች አካፍለን በተለይ ወሎ ላይ ያለው ሁኔታ ምን ይመስላል መሳይ በወሎ በየትኛውም አቅጣጫ ማለት ይቻላል የፋኖ ኃይሎች አሁንም አዳዲስ ከተሞችንና አዳዲስ የውጊያ ቀጠናዎችን በመክፈት ትልልቅ ድሎችን እያገኙ ነው የሚገኙት በዛው ልክ ደግሞ መንግስት ከፍተኛ የሆነ ዝግጅት በማድረግ በተለይ በደርግ ጊዜ ሁሉም ነገር ወደ ጦር ግንባር ተብሎ ወደ ሰሜን አካባቢ የኢትዮጵያ ጦር በሙሉ ወደ ኤርትራና ወደ ትግራይ እንደሄደው ሁሉ አሁን ደግሞ ሁሉም ነገር ወደ ጋሸና በሚያስብል ደረጃ የሀገሪቱን ሁሉንም እዞች በተለያየ አቅጣጫ ወደ ጋሸና እያጠቃ ጋሸናን ከበባ እንዲፈጽምና የጋሸናን አካባቢ መልሶ ለመቆጣጠር ከፍተኛ ዝግጅት እያደረገ ነው ነገር ግን በአንጻራዊ ደግሞ የፋኖ ኃይሎች በትናንትናው ዕለት ወሳኝ የጦር ሰፈር እንደሆነ የሚነገርላትን የድል ምሽግ መስመር መቻላቸውንና ከተማዋን መቆጣጠር መቻላቸውን በጋሸና በቅርብ ርቀት የምትገኘው ወደ ላሊበላ በሚወስደው መንገድ ላይ የፋኖ ኃይሎች ይህንን በጣም ስትራቴጂክ ወታደራዊ ጠቀሜታ ያላትን የድልብ ከተማን በከፍተኛ ጀብዶ እና ጀግንነት ከተማዋን መቆጣጠር መቻላቸውንና እዛ አካባቢ ሰፍሮ የነበረውን የመከላከያ ሰራዊት ወደ ላሊበላ ሸሽቶ እንዲሄድ ማድረጋቸውን ነው ያሳወቁት እንግዲህ ድል ከወልዲያ ጎንደርና ባህር ዳር በሚወስደው ዋና የፌዴራል መስመር ላይ የምትገኝ ስትሆን በአሁኑ ሰዓት በፋኖ ቁጥጥር ስር ገብታለች እንግዲህ የድልብ ምሽግ መሰበር ከድልብ እስከ ወልዲያ ማለትም በቅሎ ማነቂያ ደቦት የሾመር ሳንቃ ቃሲም ቃሊም መገንጠያ አፍሪኬር ጉዶበር ጥቁር ውሃ እና ወልዲያን ሙሉ በሙሉ መቆጣጠር በሚያስችል ደረጃ በዚህ አካባቢ የመከላከያ ሰራዊት እንዳይመጣ ለማድረግ ከአካባቢዋ በጣም ስትራቴጂክ ቦታ መሆኗን ነው ማየት የተቻለው ከድልብ እስከ ላሊበላ ማለትም ድል ኩልመስክ ገነተ ማርያምና ላሊበላ በሚወስደው መንገድ ላይ እንዲሁም ማጥቃት እንደሚቻል ነው ድልብ ከተያዘች በኋላ የተናገሩት ከድልብ እስከ ጋሸና ማለትም ድልብ ቀበሮ ሜዳ አሁን ተገኝ ሐሙሲት እስታይሽ ሐሙሲት ቦያ ጋሸና መቄት እነዚህን ከድልብ ከተማ ሆኖ እነዚህ የጠቀስኩልን አካባቢዎች መቆጣጠር እንደሚቻል ነው ወታደራዊ ዜና ምንጮቻችን እየገለጹልን ያለው ከድልብ እስከ ሙጃ ማለትም በቅሎ ማነቂያ ወንዳች ግዳን ሙጃ ከተማ እንዲሁ የድልብ ከተማን በመያዛቸው እነዚህን አካባቢዎች የመከላከያ ሰራዊቱ መልሶ ለማጥቃት በሚንቀሳቀስበት ወቅት ስትራቴጂክ ቦታ መሆኗን ጠቅሰው ድልብ ከተማን አሁንም ከጋሸና ያልተናነሰ ከፍተኛ ትንቅንቅ በማድረግ ከተማዋን መቆጣጠር መቻላቸውን ነው የጠቀሱት ግን በአጠቃላይ መሳይ ጋሸና የአገሪቱ የመከላከያ ኃይል በሙሉ ማለት በሚያስችል ደረጃ ወደ ከተማዋን ለመቆጣጠር በተለያየ አቅጣጫና እዛው ጋሸና አጠገብ ላይ ተከቦ የሚገኝ ተቆርጦ የቀረ የመከላከያ ሰራዊት በከተማዋ ደቡባዊ ክፍል አሁንም በአንድ ምሽግ ላይ ራሱን መሽጎ አብዛኛውን ክፍል ግን የፋኖ ኃይሎች እንቅስቃሴ እያደረጉበት ነው ይህን ኃይል ለማትረፍና ፖለቲካዊ ድል ለማግኘት የፋኖ ኃይሎችን ከጋሸና ለማስወጣት የሀገሪቱ ጠቅላላ እዝ በሙሉ ወደዛ ከተማ እየተመመ እንደሚሆንና ትዕዛዝ ተሰጥቶ እንቅስቃሴ እየተደረገና
ምናልባትም ዛሬና ነገ ከጋሸና ውጪ ወደ ጋሸና ለመክበብ እንቅስቃሴ የሚያደርግበት ሰዓት ከፍተኛ ውጊያ በተለያየ ቦታ ላይ በአንድ ጊዜ ሊፈነዳ እንደሚችል ነው ማወቅ የተቻለው። ለምሳሌ መሳይ ደቡብ እዝ፣ ምስራቅ እዝ፣ ምዕራብ እዝ፣ ሰሜን እዝ፣ ማዕከላዊ እዝ፣ 8ኛ እዝ ከነሙሉ ሜካናይዙ ወደ ጋሸና እንቅስቃሴ እንዲያደርግ ነው ትዕዛዝ የተሰጠው። ጋሸናን ለመክበብ የሰሜን ምዕራብ እዝ ከባህር ዳር ወደ መቄት እንዲንቀሳቀስ ተደርጓል። የሰሜን ምስራቅ እዝ ደግሞ በጨጮሆ በኩል አድርጎ ጋሸና እንዲገባ ትዕዛዝ ተሰጥቶታል። የደቡብ እዝ ደግሞ እና የምዕራብ እዝ ሁለቱ እዞች ባንድ ላይ ደግሞ ከደሴ ተነስቶ በኩታበር አድርጎ ወደ ፀሐይ መውጫ አዘንብሎ ዋርላን በመያዝ ስታይሽን አድርጎ ራስ አንጎት የምትባለውን ከተማ እነዚህ ከተሞች በፋኖ ቁጥጥር ስር የሚገኙ ከተሞች ናቸው። ከዛ ሻሪያ ገነት በመግባት እዛ መጨረሻ ላይ ቦያ አድርጎ ጋሸና እንዲገባ እነዚህን 8 እና 9 ከተሞች በማስለቀቅ ወደ ጋሸና እንዲጠጋና ከበባ እንዲፈጽም ለማድረግ ትዕዛዝ እንደተሰጠ ነው መረጃዎች የሚያመላክቱት። በአጠቃላይ ግን የወሎ ድል በከፍተኛ ደረጃ እንቅስቃሴ እየተደረገበት ቢሆንም አሁንም በአንድ ምሽግ ላይ ራሳቸውን ቀብሮ የሚገኘው በጋሸና አጠገብ ቀብሮ የሚገኙ የመከላከያ ሰራዊት አባላት ብቻ ሳይሆኑ በጋሸና ከተማ የአንጎት ወረዳ ዋና አስተዳዳሪ ከነሙሉ ካቢኔው፣ የጋዞ ወረዳ ከንቲባ አቶ ሀብታሙ ካሳው ከነሙሉ ካቢኔው፣ የግዳን ወረዳ ዋና አስተዳዳሪ አቶ አማኑኤል አያሌው ከሙሉ ካቢኔው ጋር፣ የዋርላ ድላንታ ዋና አስተዳዳሪ ሽልማባዬ ከነሙሉ ካቢኔው ጋር፣ የጋሸና ከንቲባ ፀሐዬ ውቤ የተባለው ከንቲባ ከነሙሉ ካቢኔው ጋር በአጠቃላይ በጋሸና ከተማ ከሚያስተዳድሩትና ከተነጠቁት ወረዳ በመሸሸት ወደ ጋሸና ከተማ ከመከላከያ ምሽግ ውስጥ ራሳቸውን ቀብረው እንደሚገኙና ለመውጣትና ከጋሸና ጠፍተው ወደ ሌላ ቦታ ሰላማዊ ወዳሉት ቦታ ለመንቀሳቀስ ባይችሉም ነገር ግን በመከላከያ ተጠርንፈው እናንተ የትም አትሄዱም፣ እኛን እዚህ በአረርና በጥይት አስመታችሁ እናንተ በሰላም ልትኖሩ አትችሉም በማለት መከላከያ እነዚህን ሙሉ ካቢኔዎች የ6 እና የ7 ወረዳ ካቢኔ ከነሙሉ ወረዳ አስተዳዳሪዎች ጋር አፍኗቸው እንደሚገኝና በማዕከላቸው ምናልባት ግጭቶች ሊፈጠሩ እንደሚችሉ እነዚህን ለማዳን ነው በዋነኝነት በ6 እና በ7 አቅጣጫ የመከላከያ ሰራዊቱ ጋሸናን ለመክበብ የሀገሪቱን ጦር በሙሉ ማለት በሚያስችል ደረጃ ወደ ጋሸና አካባቢ እያጠቃ ጋሸና እንዲቆጣጠር ለማድረግ እንቅስቃሴ እያደረገ ያለው። በእርግጥ መሳይ መከላከያ ሰራዊት ይህንን ተሸንፎ የለቀቃቸውን ቦታዎች በሙሉ መልሶ ለመያዝ የሚያስችል ወታደራዊ ቁመና የለውም። መንግስት ግን እያደረገ ያለው የመከላከያ ሰራዊቱ በጣም እየተዳከመ በመምጣቱ የኦሮሚያ ልዩ ኃይል በከፍተኛ ቁጥር ከከባድ መሳሪያትና ከፍተኛ ትጥቆችን በመያዝ ለልዩ ኃይል አባላት የማይፈቀድ በአገሪቱ የሚከለከል ከባባድ መሳሪያዎችን ፒቲአር የሚባሉ ተሽከርካሪ ታንኮችን የጎማ ተሽከርካሪ ታንኮችን በመያዝ በአውሮፕላንም ባገኘው ክፍት መንገድን በሙሉ ወደ ባህር ዳር፣ ወደ ላሊበላ፣ ወደ ወልዲያ እና ወደ ቆቦ ከተሞች እያስገባ መሆኑና አሁን ጦርነቱ በኦሮሚያ ልዩ ኃይል ተዘጋጅቶ የከረመው ለ38 ጊዜ ወታደራዊ ስልጠና የወሰደው እና በከፍተኛ ደረጃ ትጥቅ የያዘው የኦሮሚያ ልዩ ኃይል ወደ አማራ ክልል ገብቶ ከፋኖ ኃይሎች ጋር ትንቅንቅ ለማድረግ እንደሆነ መረጃዎች ጠቁመዋል። ነገር ግን ጋሸና ወታደራዊ አቅማቸው በልበ ሙሉነታቸው የቆረጡ ወታደሮች፣ ጀግኖች የፋኖ ኃይሎች አሁንም ታሪክ መስራታቸውን ቀጥለዋል። ምናልባት ያልተረጋገጠ መረጃ ቢሆንም አሁንም በጋሸና ዙሪያ ከፍተኛ ጦርነት እየተደረገ ሲሆን ታንክ እንደማረኩ እና አሁንም ሰራዊቱን እያፈረሱት እንደሆነ ታንክ መማረክ ማለት ምን ማለት እንደሆነ እንግዲህ ወታደራዊ ጠበብቶች እንደሚናገሩት ሰራዊቱ የአካባቢ ሰራዊት ፈርሷል ማለት ነው። ሻለቃዎች ጀምሮ ከሻለቃ በላይ ያሉ ወታደራዊ አመራሮች ከቆሰሉ፣ ከተማረኩ፣ ከሞቱ ሰራዊቱ ፈርሷል ማለት ነው። ወታደራዊ ሳይንሳዊ ትንታኔ የሚሰጡ ወታደራዊ ባለሙያዎች እንደሚናገሩት። ስለዚህ በጋሸና አካባቢ አሁንም ታሪክ መስራታቸውን ቀጥለዋል። እነሱ ደግሞ የሚዲያ ሰራዊታቸውን አሰልፈው በላይነሽ አመዴ መጣች እንደዚህ አረገቻቸው አመድ አረገቻቸው እያሉ በዲጂታል ሚዲያ ሰራዊቶቻቸው እየለፈለፉ ነው የሚገኙት። ነገር ግን እየተዳከመ ሳይሆን ከዛው አፍንጫቸው ስር ላይ በ9 እና በ10 ኪሎ ሜትር ርቀት ላይ የምትገኘውን የድልብ ከተማን ወታደራዊ ቁልፍ ቦታ የሆነችውን የድልብ ከተማን የሰራዊት ክምችት የነበረባትን የድልብ ከተማን አሁንም መጥተው እያስለቀቁ የድልብን ከተማ ብቻ ሳይሆን በዛ አካባቢ ያሉ አጠቃላይ ቦታዎችን እየመቱ የመከላከያ ሰራዊቱን እያፈረሱት እንደሆነና አሁንም ለአማራ ሕዝብ ብቻ ሳይሆን ለኢትዮጵያ ሕዝብ
ተአምር የሆነ ድል እያሳዩና እያስገረሙን መሆናቸውን ነው ማየት የቻልኩት። መሳይ እንግዲህ ወሎ ያለው ወቅታዊ ሁኔታ ላይ እንቆይ። ጋሸና ያላትን ወታደራዊ ጠቀሜታ በተመለከተ ባለፈው ጦርነት ጀነራል ባጫ የተናገረውን እናስታውሳለን፣ ምን ያህል ቁልፍ ቦታ እንደሆነች። ነገር ግን ሊያጣጥሏትም አሁን እየሞከሩ ነው ዳግም ለመያዝ። ቀደም ሲል መረጃው እንዳቀበልከንም ከበርካታ አቅጣጫዎች ሰራዊት እያስገቡ ነው። መንገድ ላይ እየተቆረጡ እየተመቱ ያሉም አሉ። ነገር ግን ሙሉን የመከላከያ ሰራዊት አንዳንዶች እንደውም ጥቂት ጀነራሎች ሲቀሩ በሙሉ አማራ ክልል ገብተዋል ነው። ከአማራ ክልልም ወሎ ይገኛሉ ነው። የብልጽግና ወታደራዊ ሹማምንቶች ግምገማ እንደሚያሳየው ጋሸናን ማጣት፣ በአጠቃላይ ወሎን ማጣት የመከላከያ ሰራዊት ሙሉ በሙሉ የመሸነፍ ምልክት በመሆኑ ይህን ነገር ባለ በሌላ ኃይል መቀልበስ ይገባናል ብለው እየተረባረቡ ይገኛሉ። እስቲ ወልዲያ ምንድን ያለው? ወልዲያ ላይ እንግዲህ ትኩረት አድርጓል። እነሱም በወልዲያ ምንም አይነት ፋኖች የበላይነት እንዳይከሰት የሚቻለውን ሁሉ እያደረጉ ነው። ወደ የትኛውም አቅጣጫ መሳሪያ እየተኮሱ ነው። ወልዲያን ዙሪያ ወደ ከበቧቸው ተራሮች በሙሉ ከባድ መሳሪያዎች እየተተኮሰ እንዳለ ነው የምንሰማው። መከላከያው መውጣትም መግባትም አልቻለም። እስቲ ወልዲያ ያለው፣ ደስ ያለው፣ ሌሎች አካባቢዎችስ በምን ሁኔታ ላይ ይገኛል? መሳይ የወልዲያ ነገር በጣም የሚያስደነግጥ ነገር ነው እየተመለከትን ያለ ነው። ምክንያቱም በደርግ ጊዜ የሶማሌ ጦርነትን ውጊያ ለመክፈት ከኢትዮጵያ አጠቃላይ የሚኒሻ ሰራዊት ሰልጥኖ አዲስ አበባ ከተማ ላይ የሰልፍ ትርኢት ሲደረግ በነበረበት አይነት ወልዲያ ከተማ ላይ ከተማዋ መሸከም ከምትችለው በላይ ሰራዊት እየገባ እንደሆነ የከተማዋ ህዝብ እጅግ በጣም ደንግጦ ከጎረቤት እንቅስቃሴ ማድረግ እንዳልቻለ፣ ከዛ ላይ ደግሞ ባናቱ አሁን ደግሞ ከኮምቦልቻ አካባቢ በአውሮፕላን ሰራዊት እያሳረፉ በሐራ በኩል እያደረጉ ወልዲያን የጦር ካምፕ በማድረግ አሁን አጠቃላይ የወሎ ዋና ማዘዣ ጣቢያቸውን ወልዲያ ላይ አድርገው ወልዲያ ላይ በመነሳት በተለያዩ አቅጣጫ የተነጠቁትን ወረዳ ከተማ አስተዳደሮችን ለመልሶ ለመያዝ እንቅስቃሴ ማድረግ መጀመራቸውንና ነገር ግን ከሐራ በስተቀር ሌሎችን የሚንቀሳቀሱባቸውን አካባቢዎች ጎሮሯቸውን አንቀው በመያዝ አራቱንም የመውጫ በሮች የፋኖ ኃይሎች ይዘው ከፍተኛ እንቅስቃሴ እያደረጉ ነው። አሁን እንዲያውም ትናንትና ማምሻውን የደረሰን ዜና ወልዲያ ከተማ በማንኛውም ሰዓት የፋኖ ኃይሎች ድምፃቸውን አጥፍተው መልስ እየሰጡን ባለመሆናቸው የራሳቸውን አዘጋጅተው ስለጨረሱ ወደ ከተማው ሊገቡ ይችላሉ የሚል ዜና በመነሳቱ ወታደራዊ ጀነራሎች ጀነራል መርፍ የተባለውን መሳሪያ በእውር ድንብስ ወይንም ያለ ወታደራዊ ኦፒ አስተኳሽነት ባገኙት አካባቢ ዝም ብለው እየተኮሱ አለን እንዳትጠጉ እንዳትመጡ እያሉ በጣም በከፍተኛ ቁጥር ያለውን ታንክ ዙ 23 እና ጀነራል መርፍ የተባለውን መሳሪያ ሼህ መሐመድ አላሙዲ ስቴዲየም በመሆን እየተተኮሰ እንደሆነ እና ወደ ከተማዋ የፋኖ ኃይሎች እንዳይገቡ ለማድረግ ራሳቸውን በምሽግ ላይ በመከላከል መንገዶችን አስከፍተው ቀሪ ሌሎችን በፋኖ ቁጥጥር ስር ያሉ ከተሞችን ለመቆጣጠር ባለመቻላቸው በከተማ ላይ ተቀምጠው ጀነራል መድፍና ዙ 23 ታንኮችን በመተኮስ ላይ እንደሚገኙና በትናንትናው ዕለት ከ43 በላይ መኪና የኦሮሚያ ልዩ ኃይል በመኪና ተጭኖ ወልዲያ ከተማ እንደገባና በሐራ በኩል ደግሞ እነዚህ ሰዎች በሚዋጉበት ሰዓት የሚተኩሱትን መሳሪያ ፒቲአር ታንክን ጨምሮ መለስተኛ መድፎችን እና ትልልቅ ሞርተሮችና ዲሽቃዎችን በሐራ በኩል እንዳስገቡላቸውና ምናልባትም በአማራ ክልል እጅግ በጣም የሚዘገንን ከፍተኛ ጦርነት ተመልሶ እንደገና ሊያገረሽ እንደሚችልና ምናልባት የኦሮሚያ ልዩ ኃይል በጥላቻ ተሰብኮ በአማራ ክልል ላይ ከፍተኛ የሆነ የሰብአዊ መብት ጥሰት ሊፈጽም እንደሚችል ስለሚሰጋ የፋኖ ኃይሎች አሁንም የያዙትን ቦታ ካለማስለቀቃቸው በተጨማሪ የራሳቸውን ህዝብ መልሰው መጠበቅ እንዳለባቸውና ያምነን አካባቢ መልቀቅ ማለት ለነሱ ብቻ ሳይሆን የያዙትንና በሰላም የሚኖረውን የአማራን ህዝብ አሁን በእነሱ ቁጥጥር ውስጥ ነው ሰላማዊ ምርጫ አድርገው የአመራር ምርጫ አድርገው ወደ መደበኛ ስራቸው የሄዱትን ሰዎች አባቶችን ማስገደል፣ ሴት እህቶቻቸውንና ሚስቶቻቸውን ማስደፈር፣ ቤታቸውን በሳት እንዲቃጠል ማድረግና አጠቃላይ ከዚህ በፊት ሲያረግ እንደነበረው በራሱ በወለጋ ክልል አካባቢ የአማራ ተወላጆች እንዴት አድርጎ ሲጨፈጭፍ እንደነበረ በጅምላ ሲቀብር እንደነበረ እንዳየነው አሁን በአማራ ክልል ላይ እናንተ የፋኖ ደጋፊዎች ናችሁ ማለት ያንን አካባቢ በሙሉ በሳት ለማቃጠል ከፍተኛ እንቅስቃሴ ሊያደርግ እንደሚችል ስለሚታወቅ ከወዲሁ ጥንቃቄ እንዲደረግ እንደው እግረ መንገድ ማሳሰቢያ መስጠት እፈልጋለሁ። መሳይ
እንግዲህ በሁሉ ያለው ሁኔታ በየሰዓቱ ተለዋዋጭ ሊሆን ይችላል። በዋናነት ግን የፋኖ ግስጋሴ የሚያቆመው አይደለም። አገዛዙ ድንገት ከመጣበት የፋኖ ናዳ ለመዳን ይችላል በሚል የተለያዩ እርምጃዎችን እየወሰደ ነው። እንዳልከውም የኦሮሚያ ልዩ ኃይል መግባቱ ምናልባትም ቆመው የሚዋጋ ዓላማውን የአገዛዙን ተልዕኮ ተቀብሎ እስከ መጨረሻው የሚፋለም ሰራዊት አድርጎ አስቦት ሊሆን ይችላል። ነገር ግን የኦሮሚያ ልዩ ኃይልም እንደዚሁ ከሌላው የኢትዮጵያ ወታደሮች ከኢትዮጵያ ታጣቂ ኃይሎች የተለየ አይደለም። ከዚህ አገዛዝ ያገኘው የተለየ ጥቅምም የለም። ስለዚህ ያልተገባ ጦርነት ህይወቱን የሚገብርበት ምንም ምክንያት እንደሌለ ተገንዝቦ ይሄ የአብይ አህመድን ሴራና አደገኛ ተልዕኮ ማክሸፍ ይጠበቅበታል። ለማንኛውም ሌሎች አካባቢዎችስ ምን አለ? እንግዲህ በተለያዩ ባለው ሁኔታ ዜናዎችን ከሌሎች አካባቢዎች በስፋት ቢመጡም ነገር ግን ትኩረቱ ወሎ ላይ ስላለ ብዙም ሽፋን እየተሰጣቸው አይደለም። ነገር ግን ከፍተኛ ፍልሚያዎች እየተካሄዱ ነው። ምን አለ ሌሎች አካባቢ? እንዲያው ከዛ በፊት በተለያየ አቅጣጫ ወደ ጋሸና እየተንቀሳቀሰ ያለው የመከላከያ ሰራዊትና የኦሮሚያ ልዩ ኃይል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አባናደው ዘመቻ ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ ከአረርቲ ወደ ሀብሩ ሊጎና በከፍተኛ ቁጥር ሲጓዝ የነበረ የመከላከያ ሰራዊት ዊላ ጎባ ከተባለ ቦታ ላይ ገጥሞ ከፍተኛ የሆነ ድል ማስመዝገቡን በተለይ ምስራቅ አማራ ኮራንድ ከሐራ ከተማ ተነስቶ በአረርቲ በኩል አድርጎ ወደ ገንፎ ጨፋና ጊራና ማለት እንግዲህ ከቆቦ አካባቢ ያለች ሌላ አካባቢ ነች። ወደ ገንፋ ጨፋ አድርጎ ጊራና ሲጓዝ የነበረ በኋላ ከጊራና አድርጎ በቆቦ አድርጎ ወደ ላሊበላ ለመሄድ እንቅስቃሴ የሚያደርግ ኃይል ነው። ይህ ኃይል በጣም በከፍተኛ ሁኔታ ተመቶ እጅግ በጣም ሲበዛ ሰንሰለታማ ተራራን አቋርጦ ሲመጣ የነበረ ነው። እንግዲህ ያ የመከላከያ ሰራዊት ያንን ውጣ ውረድ ተራራውን ሸንተረሩን ያውቃል ተብሎ ነው የተላከው። ነገር ግን ከዛ በላይ የሚያውቁት የፋኖ ኃይሎች በተለያየ ቦታ በመቁረጥ ትናንትና ሙሉ ቀን ማለት በሚያስችል ደረጃ 12 ሰዓት ሙሉ የፈጀ ማከላከል መልሶ ማጥቃት በኋላ ማጥቃት ካደረጉ በኋላ በተለይ ጊራና የሚባለው ቦታ ሳይደርስ እየሳቡ ከአረርቲ ጀምረው ጊራና እስከሚደርስ ድረስ የመከላከያ ሰራዊቱ እንደገና ተመቶ ሙሉ ማጥቃት ሲደረግበት ተበታትኖ እጅ እየሰጠ እንደሚገኝና በተደረገው ውጊያ በዚህ በአራትና በሶስት ቦታ ላይ በተደረገው ውጊያ ከአረርቲ እስከ ጊራና አካባቢ በተደረገው ውጊያ ከ120 በላይ የመከላከያ ሰራዊት በትናንትናው ዕለት እንደተደመሰሰ ነው መረጃዎች የሚያመላክቱት። በርካታ ሰራዊት እጅ ሰጥቷል። በአጠቃላይ በወሎ አካባቢ እየተደረገ ያለው ጦርነት መጀመሪያም በመንፈስ ተዳክሞ ስለሚመጣ ወደ ዋናው ውጊያ ሲገባ ቶሎ እጅ ሊሰጥ ምናልባትም ራሱን በደንብ አድርጎ መከላከል የማይችል ሩጦ ማምለጥ የማይችል ጫማው የከበደው የውጊያ ልምድና ተሞክሮ የሌለው ሰራዊትን ወደፊት በማሰለፍ ራሳቸው ነባር የመከላከያ ሰራዊቶች ወደኋላ ሆነው የመከላከያ ሰራዊቱን ወጣት ህፃን ታዳጊዎችን በኋላ ወደፊት ገስግስ እያሉ ከኋላ እየተኮሱ እያስፈጇቸው እንደሆነና በጣም የሚያሳዝነው ነገር የመከላከያ ሰራዊት አባላት ተመተው ወድቀው በብዛት ጋሸና አካባቢ በቪዲዮ እንደታየው ተመተው ወድቀው እጅግ በጣም በሚያሳዝን ሁኔታ የፋኖ ኃይሎች እያለቀሱ ሲቀብሯቸው በቪዲዮ ተለቋል። እና አንድ የፋኖ ኃይል እዛ በጋሸና ቅርብ ቦታ ላይ ሲናገር ምንድነው ያለው? እኛ ቸገረን እኮ ስንገላቸው የኛ ወንድሞች ናቸው፣ እንዳንተዋቸው ደግሞ እየተኮሱብን ነው። ምን አርጨነቀን እኮ ልክ ላም እሳት ወለደች አይነት ነገር ሆነብን። እንዳንልሰው እሳት እንዳንተው ደግሞ ልጅ ሆነብን። እየጨነቀን እያለቀስን ነው እየቀበርናቸው ያሉት። እንግዲህ እንዳንተዋቸውም እየተኮሱብን ስለሆነ ነው በማለት የነሱን የመከላከያ ሰራዊቱን ታዳጊዎችና ወጣቶች መሞት የፋኖ ኃይሎች እያለቀሱ ነው የሚቀብሯቸው ከህዝቡ ጋር። ይሄ በጣም የሚገርም ነው። ትልቅ ሰብአዊነት ነው እያሳዩ ያሉት። ስለዚህ በዚህ ሰብአዊነታቸው እግዚአብሔር ተጨምሮበት የአማራ ህዝብ ታክሎበት የፋኖ ኃይሎች የያዙትን አካባቢ በደንብ አጠናክረው ሊቀጥሉ እንደሚችሉና ምናልባትም በትናንትናው ዕለት በተለያዩ አካባቢዎች አሁንም ውጊያዎች ተጠናክረው እንደቀጠሉና በተለይ የወሎውን አጠቃላይ የፋኖ እንቅስቃሴ እንዳይመታ ወደኋላ እንዳይቀለበስ ለማድረግ በጎጃም በጎንደር እንዲሁም በሸዋ እንቅስቃሴዎች በስፋት መካሄድ እንዳለባቸውና በአንዳንድ ቦታዎች ላይ እንቅስቃሴዎች ጥሩ እንደሆኑ ለምሳሌ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርዓ ያዕቆብ
1ኛ ኮር ዛሬ ከሰዓት በኋላ በመራቤቴ ከተማ ገረን ቀርጫ በተባለ ቦታ ላይ በኮንቮይ 101ኛ ክፍለ ጦር ገረን ቀርጫ የምትባለውን ከተማ ለመቆጣጠር እንቅስቃሴ በሚያደርግበት ሰዓት የፋኖ ኃይሎች ደፈጣ በመጣል በዚህ በ101ኛ አየር ወለድ ክፍለ ጦር ላይ ከፍተኛ ጉዳት እንዳደረሱበትና በዚህም በተደረገው ውጊያ ከ28 በላይ የመከላከያ ሰራዊት አባላትን መግደልና መማረክ ማቁሰል መቻላቸውን አስታውቀዋል። ይሄ 101ኛ እስከ 104ኛ ድረስ ያሉ 4 ክፍለ ጦሮች በሰሜን ሸዋ አካባቢ የአየር ወለድ ክፍለ ጦር ነን። መጨረሻውም የፋኖ ኃይሎች የመጨረሻ ማቋጫውም ሸዋ ነው። ስለዚህ ሸዋን በደንብ አድርገን መያዝ አለብን በማለት እንቅስቃሴ በተለያዩ የሸዋ ግዛቶች እንቅስቃሴ ቢያደርግም አሁንም በቁመናው እንደማይገኝና በተለይ 101ኛ አየር ወለድ ክፍለ ጦር እየፈረሰች እንደሆነ ተመታ እየተመናመነች እንደሆነ ነው መረጃዎች የሚያመላክቱት። በሌላ ዜና ከጎንደር ተነስቶ በደብረ ታቦር በኩል አድርጎ በበለሳ በኩል አድርጎ በድብኮ በኩል አድርጎ ወደ ጋሸና ለመግባት እንቅስቃሴ ሲያደርግ የነበረ የመከላከያ ሰራዊት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና አርኖ ጋርኖ ከተባለ ቦታ ላይ አንድ ሙሉ መኪና ሰራዊት በመደምሰስ መኪናውን በማቃጠላቸው ወታደራዊ ተሽከርካሪው ሙሉ በሙሉ መጋየቱንና በመኪናው ላይ ተጭነው የነበሩ የመከላከያ ሰራዊት አባላት ሙሉ በሙሉ መገደላቸውን አስታውቀዋል። እንግዲህ ከማክሰኝት ተነስቶ ፈንጂ ውሃ ከተባለ ቦታ ላይ ሲደርስ አሁንም ቀሪው ያልተመታው መኪና ወደ ፈንጂ ውሃ ሸሽቶ ለማምለጥ ሙከራ ያደረገ ቢሆንም የጥቁር አንበሳ ክፍለ ጦር ንስር ብርጌድ ተከታትላ ፈንጂ ውሃ ከተባለችው ቀበሌ ላይ በመግባት ቀሪውን ሸሽቶ የነበረውን ሰራዊት መምታት መቻላቸውንና ከፍተኛ ድል መጎናጸፍ መቻላቸውን ነው ያስታወቁት። ሌላው እንዲሁ በጎንደር አካባቢ በደብረ ታቦር ተነስቶ ወደ ጋሸና እንቅስቃሴ ሲያደርግ የነበረ አንድ ክፍለ ጦር ኃይል ከደብረ ታቦር አልፎ ንፋስ መውጫን ተሻግሮ ወደ ጨጨው ከተባለ ቦታ ላይ አርፎ ረፍት አድርጎ ምሳ በሚመገብበት ሰዓት ከበባ በመፈጸም ድንገተኛ ጥቃት በመፈጸም ወደ ጋሸና እንቅስቃሴ ሲያደርግ የነበረው አንድ ሙሉ ክፍለ ጦር መክተው ማስቀረታቸውንና የአንበሳው ጋይንት ክፍለ ጦር በዛ አካባቢ ከፍተኛ ጀብዶ እየተፈጸመ እንደሆነ ማወቅ ተችሏል። ሌላው እንግዲህ በመተማ አካባቢ ከፍተኛ ውጊያ እየተደረገ እንደሆነና ከትናንትና ጀምሮ በተለይ የአማራ ፋኖ ብሔራዊ ኃይል ከገንዳዋ ከተማ አቅራቢያ ሽመለ ጋራ ከተባለች ቦታ ላይ መሽጎ የነበረውን የፋኖ የመከላከያ ሰራዊት አባላት የአማራ ፋኖ ብሔራዊ ኃይል ደጃዝማች ኮር በርካታ ጥቃቶችን በመፈጸም በአገዛዙ ጦር ላይ ከፍተኛ የሆነ ድል መጎናጸፉንና ሽመለ ጋራ የተባለችው ወታደራዊ ጠቀሜታ ያላትን ቦታ መቆጣጠር መቻላቸውንና ምናልባትም ከሽመለ ጋራ በኋላ አሁን እየቀራቸው ወደ በቅርብ ርቀት የሚቀራቸው የመተማ ዮሐንስ ከተማ እንደሆነና በዛም ላይ ጥቃት ይፈጽማሉ በማለት ሰራዊቱን መከላከያው ወደ መተማ ዮሐንስ አስገብቶ ምሽጎችን እያጠናከረ እንደሚገኝ ነው ማወቅ የተቻለው።